ይህ አባት ለአንድ አፍታ ቃለ መግዛት ከመኪናው ወርዶ ሳለ ጨካኝ የጎዳና ላይ ወንበዴዎች መኪና ውስጥ የነበረችውን ልጅ ከበው ያለምንም ርኅራኄ በጥይት መጥተው ይገሉበታል። የባስ የሚያስገርመው ደግሞ ፍርድ ቤቱ ነፍሰ ገዳዩን ጥፋተኛ አይደለህም ብሎ በነፃ መልቀቁ ነበር። ፍትህን በእጁ ለማምጣት መላውን የወንበዴ መንጋ ብቻውን ለመጋፈጥ ቀይ መስመሩን ያለፈው አባት ምን ይገጥመው ይሆን? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ቬንዴታ የተባለውን በ2022 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን የሚጀምረው የዱንካን ቤተሰቦች የልጃቸውን የካት የልደት በዓል በደስታ ሲያከብሩ ነው። ቤተሰቡ ምን ያህል የተሳሰረና ፍቅር የበዛበት እንደሆነ በግልጽ ያሳየናል። ነገር ግን የደስታ ረጅም ጊዜ አልቆየም። ከልደቱ በኋላ ዊሊያም እና ልጁ ካት አብረው ቤዝቦል እየተጫወቱ እንደ አባትና ልጅ ልዩ ጊዜ ያሳልፋሉ። በዚያው ምሽት ለራት ቁጭ ብለው ወላጆቿ ካትን ከትምህርቷ ይልቅ ለስፖርት ትኩረት መስጠቷ ቢያሳስባቸውም እሷ ግን ሁለቱንም ማመጣጠን እንደምትችል በልበ ሙሉነት ቃል ትገባላቸዋለች። በሌላ በኩል በአንድ የምሽት ክለብ ውስጥ ፌደር ቦይስ የተባለ እጅግ አደገኛ የጎዳና ላይ ወንበዴ ቡድን እናያለን። የዚህ ቡድን መሪ ዶኒ የተባለ ጨካኝ ሰው ሲሆን ሁለቱ ልጆቹ ወደ ክለቡ ከመድረሳቸው በፊት አንድን ሰው እስኪደማ ድረስ በመምታት ይገድለዋል። ታናሽ ልጁ ዴኒ የወንበዴው ቡድን አባል ለመሆን ዝግጁ መሆኑን ሲገልጽ፣ አባቱ ዶኒ የወንጀል ሕይወቱ እንዲጀምር አንድ ሽጉጥ ይሰጠዋል። በዚህ መሃል የዱንካን ቤተሰቦች ከቤዝቦል ጨዋታ ወደ ቤታቸው ይመለሳሉ። ዊሊያም እና ልጁ ካት የጨዋታውን ድል ለማክበር ታኮስ ለመግባት መሄድ ይጀምራሉ። መኪና ውስጥ ካት አባቷ ዕቃ እስኪገዛ እየጠበቀች ሳለ እነዚያ የፌደር ቦይስ ወንበዴዎች ድንገት ከየት መጡ ሳይባል ካት ጋር ይደርሳሉ። ከመኪናው ሮጣ ለማምለጥ ስትሞክር አባረው ይዟታል። እሷም ሕይወቷን ለማዳን ስትል ያላትን ነገር ሁሉ ለመስጠት እየለመነች ብታለቅስም ወንበዴዎቹ ግን ምንም አይነት ርኅራኄ አልነበራቸውም። ታናሽ ወንድሙ ዴኒ ለቡድኑ ያለውን ታማኝነት ለማረጋገጥ የመጀመሪያው ተግባር ሆኖ ካትን ያለምንም ማመንታት በጥይት መጥቶ ይገድላታል። ዊሊያም የተኩስ ድምፅ ሰምቶ ከሱቅ በፍጥነት ቢሮጥም ልጁን ለማዳን ግን በፍጹም አልቻለም። ሁሉም እየሮጡ ከአካባቢው ቢሸሹም አባቷ በከፍተኛ ቁጭትና ንዴት ውስጥ ሆኖ ከገዳዩ ዴኒ ጋር ፍልሚያ ይጀምራል። ገዳዩ ዊሊያምን መጥቶ ራሱን ሊያስተው ቢሞክርም ወዲያውኑ በፖሊስ ቁጥጥር ስር ይውላል። ከዚህ አሰቃቂ ክስተት በኋላ ዊሊያም እና ባለቤቱ ጄን የልጃቸውን መሞት ሰምተው በከፍተኛ ሐዘን ይሰበራሉ። የቤተሰቡን ስቃይ የባሰ የሚያደርገው ግን የሕግ ስርዓቱ መበላሸቱ ነበር። ገዳዩ የተፈረደበት ከ5 እስከ 7 ዓመት እስራት ብቻ ሲሆን ይህ ደግሞ ለፈጸመው አሰቃቂ ወንጀል በጣም አነስተኛ ቅጣት ነው። ይባስ ብሎ ዴኒ ጥፋቱን ጨርሶ አላመነም ነበር። በቁጥጥር ስር በዋለበት ወቅት አባቷ ጭንቅላቱ ላይ በደረሰው ድብደባ ምክንያት የአእምሮ መናወጥ ደርሶብኛል በማለት ምስክርነቱ በፍርድ ቤት ውድቅ እንዲሆን ያደርጋል። በዚህም ምክንያት መላው ክስ ሙሉ በሙሉ ውድቅ ሆኖ ይዘጋል። ዊሊያምን በሕግ ስርዓቱ ላይ ሙሉ በሙሉ ተስፋ ይቆርጣል። ልጁ የሚገባትን ፍትህ አለማግኘቷን መቀበል ይከብደዋል። ክሱ ወደፊት እንዲራመድ ቢገደድም በፍርድ ቤት ሂደት ላይ ያለ ግን ሕጋዊውን መንገድ ትቶ ፍትህን በገዛ እጁ ለመውሰድ ይወስናል። እናም በሚስጥር ገዳዩ ዴኒን መከታተል ይጀምራል። እሱና ቡድኑ ወደ ቤታቸው እስኪመለሱ ድረስ በቅርብ ርቀት ሆኖ ይጠባበቃቸዋል። ዴኒ ከፊቱ ያለውን አደጋ ሳያውቅ በቸልተኝነት ወደ ግቢው ገባ። አባትየው ግን ጨለማ እስኪሆን ድረስ መኪና ውስጥ ሆኖ በትዕግስት ይጠብቀው ነበር። በዚህ መሃል ሉና የተባለች የጎዳና ላይ ሰራተኛ መኪና ውስጥ አይታው እርዳታ ይፈልግ እንደሆነ ብትጠይቀው ዊሊያም ግን በንዴት ስሜት ውስጥ ሆኖ እርዳታዋን እንደማይፈልግ ይነግራታል። በመጨረሻም ገዳዩ ከቤት ሲወጣ ሲያየው ንዴቱ ይገነፍላል። ያለምንም ማመንታት መኪናውን በከፍተኛ ፍጥነት በመንዳት ዴኒን በኃይል ይገጨዋል። በመቀጠልም ከመኪናው ወርዶ በከፍተኛ ቁጣ የቤዝቦል ዱላውን በማንሳት ዴኒን መሬት ላይ ያለ እስኪሞት ድረስ በኃይል ይደበድበዋል። ከድርጊቱ በኋላ ዊሊያም በፍጥነት ወደ ቤቱ ይገባል። የመኪናውን ደምና ፍንጭ ለማጥፋት ወዲያውኑ መኪናውን ያጥባል። ወደ ቤት ሲገባ ሚስቱ የድሮ የቤተሰብ ቪዲዮ እያየ ስታለቅስ ይመለከታታል። ጥቂት ቃላትን ብቻ ተለዋውጠው ትቷት ወደ ሽንት ቤት ይገባል። እዚያም በዝምታ ውስጥ ሆኖ የፈጸመውን የማይቀለበስ ከባድ ወንጀልና ዳግመኛ ሊመለስበት የማይችለውን ቀይ መስመር ማለፉን ተራድቶ በሐዘን ስሜት ውስጥ ይወድቃል። በዚህ መሃል የፌደር ወንበዴዎች ወደ ክለባቸው ይመለሳሉ። ሮሪ ካሰባሰበው የጎዳና ላይ ገንዘብ ለአባቱ ለዶኒ ቢያስረክብም ዶኒ ግን ደስተኛ አልነበረም። ለወደፊቱ ምንም አይነት ስህተት እንዳይደገም በጥብቅ ያስጠነቅቀዋል። ልክ በዚህ ሰዓት ድንገት የዴኒ መሞት መርዶ ይደርሳቸዋል። እነሱም በከፍተኛ ድንጋጤ ወደ ወንጀሉ ቦታ ይሮጣሉ። ወንድሙ ልጁን በአስክሬን ከረጢት ውስጥ ተጠቅልሎ ሲያየው ጨርሶ ሊቀበለው አልቻለም።
በተመሳሳይ ሰዓት አንድ መርማሪ ፖሊስ ዊሊያምን በቤት ውስጥ በመጎብኘት ተጠርጣሪዎች ዝርዝር ውስጥ እንደተካተተ ይነግረዋል። እሱም በነገሩ ቢደናገጥም በድርጊቱ ላይ ምንም አይነት ግንኙነት እንደሌለው ይክዳል። ሚስቱ ጄንም ባለቤቷ ትናንት ማታ ሙሉውን ሰዓት ቤት እንደነበር ትናገራለች። ነገር ግን ፖሊሶቹ እንደወጡ ሚስትየው ፊት ለፊት ትጋፈጠዋለች። በመካከላቸውም ከፍተኛ ጭቅጭቅ ይነሳል። ሁለቱም ካላቸው ጥልቅ የልጅ ማጣት ስቃይ የተነሳ እርስ በርስ መግባባት ያቅታቸዋል። በሌላ በኩል ሮሪ የወንድሙን ደም ለመመለስ ሙሉ በሙሉ ይወስናል። የቡድኑ አባላትም ገዳዩ እንዲፈልጉ ያዛቸዋል። ከጎዳና ላይ ሰራተኛዋ ባገኙት መረጃ መሰረት ገዳዩ ዊሊያም መሆኑን ይረዳሉ። በማግስቱ ሮሪና ሄሌ የተባለው ወንበዴ ዊሊያም ከአንድ ካፌ ውጪ ላፕቶፑ ላይ እየሰራ ሳለ ያገኙታል። ከጀርባው መጥተው በድንገት ሊያጠቁት ሲሉ ሰውየው ፈጣን ምላሽ በመስጠት ለማምለጥ ይሮጣል። ወንበዴዎቹ ተከትለው ቢይዙትም ራሱን ለመከላከል ወታደራዊ ብቃቱን ተጠቅሞ ይደበድባቸዋል። ሄንሊን በከፍተኛ ሁኔታ መጥቶ ከገደለው በኋላ ዳግመኛ ያመልጣል። መንገዱ ላይ ላገኘው የፖሊስ መኪና ሁኔታውን ቢያሳውቅም ሮሪ ግን በብዙ ወንጀሎች ውስጥ እጁ ቢኖርበትም አሁንም ከህግ ያመልጣል። አባትየው ወደ ቤቱ ሲመለስ ከፍተኛ አደጋ እንደተደቀነበት ይረዳል። ቤቱን በፍጥነት መቆለፍና ማጠናከር ይጀምራል። ሚስቱ ጄን መርማሪውን ቺን እንዲያነጋግረውና እርዳታ እንዲጠይቅ ትለምነዋለች። በሌላ በኩል ፖሊሶች በካፌው አጠገብ የተገደለው ሰው ሌላኛው የፌደር ቦይስ አባል መሆኑን ያረጋግጣሉ። ይህ ማለት ሁኔታው ተያያዥነት ያላቸው የበቀል እርምጃዎች መኖራቸውን ያሳያል። አባትየው መርማሪ ቺን ጋር ደውሎ ቤት ውስጥ ለመገናኘት ይቀጣጠራሉ። መርማሪው ወደ ቤቱ ሲመጣ ዊሊያም ላይ ያለው ጥርጣሬ ከፍተኛ መሆኑን ይገልጻል። ሰውየው የድሮ ወታደራዊ መዝገብና አስቸጋሪ ሁኔታዎችን የመቋቋም ብቃት ያለው ቢሆንም ግን ሚስቱን ለመጠበቅ ሲል ያደረገው መሆኑን በመረዳት ለደህንነታቸው ሲባል አንድ የፖሊስ መኪና ከቤታቸው ውጭ እንዲቆም ያደርጋል። በኋላ ላይም ዳንቴ የተባለ የመኪና አስመጪ ሮክ ወደሚባለው ህገወጥ የመኪና እቃዎች መሸጫ ጋራዥ ይመጣል። ዳንቴ ከጥሬ ገንዘብ ይልቅ በከፍተኛ ዋጋ ሊሸጡ የሚችሉ ዘመናዊ የጦር መሳሪያዎች የተሞላ ቦርሳ ይቀበላል። በዚያው ምሽት አባትየው ለባለቤቱ ጄን የልጁን ገዳይ እሱ ራሱ እንደገደለውና ይህን ያደረገው ለልጃቸው በቀል እንደሆነ በግልጽ ይነግራታል። ነገር ግን ልክ በዚህ ሰዓት ከውጭ የነበረ የፖሊስ መኪና በሚስጥር ጥሏቸው ይሄዳል። ወንበዴዎቹ ሮሪ እና ዶኒ በቀጥታ ወደ ዊሊያም ቤት ይገባሉ። መጀመሪያ ላይ ረጋ ብለው ማውራት ቢጀምሩ ነገሩ ወዲያውኑ ወደ ከባድ ጥቃት ተቀይሮ ሚስቱ ጄን በጥይት ትመታለች። እሱንም እዛው በጥይት ይመቱታል። መሬት ላይ በደሙ ተዘርሮ ሲወድቅ ወንበዴዎቹ ቦታውን ጥለው ይጠፋሉ። አባትየውም እየደማ በጭንቀት ወደ ፖሊስ ይደውላል። ቆይቶም ሆስፒታል ውስጥ ሲነቃ ራሱን በቁጥጥር ስር ሆኖ ያገኘዋል። ይባስ ብሎ ሚስቱ ጄን መሞቷን ይነግሩታል። በዚህ ጊዜ በጣም ተጎርቶ ማልቀስ ይጀምራል። አእምሮ ሙሉ በሙሉ የተሰበረውና በከባድ የአካል ጉዳት ላይ ያለው ዊሊያም የመኖር ፍላጎቱ ጨርሶ ይጠፋል። ነገር ግን የሕክምና ባለሙያዎች እሱን ለማዳን የተቻላቸውን ሁሉ ያደርጋሉ። ትንሽ ሲረጋጋ መርማሪ ቺን መጥቶ በህይወት መትረፉ ተአምር እንደሆነ ይነግረዋል። ለጤንነቱ ትኩረት እንዲሰጥና ወደ መደበኛ ህይወቱ እንዲመለስ ለማድረግ ሲባል ፖሊሶች የእሱን መሞት ለህዝብ ይፋ እንደሚያደርጉ ይነግሩታል። ከቀናት ሕክምና በኋላ አባትየው ያንን ከባድ ጥቃት ተቀብሎ ዳግመኛ በእግሩ መራመድ ይጀምራል። ወዲያውኑ የማምለጫ ዕቅድ በማውጣትም የአንድ የጽዳት ሰራተኛ ልብስ በመቀየር ሳይታወቅበት ከሆስፒታሉ ሾልኮ ያመልጣል። ነፃ ከሆነ በኋላ ዌስተርን ወደ ተባለ ሆቴልም ያመራል። እዚያም ሱቅ ውስጥ ዕቃ ሲሸጥ ከነበረው ከዳንቴ ጋር ይቆያሉ። በማግስቱ ከባንክ ገንዘብ ያወጣል። ዳንቴ ስለ ዊሊያምና ስለ ፌደር ቦይስ ወንበዴዎች ጠብ ሲሰማ እሱም በበኩሉ ከነሱ ጋር የቆየ ጠብ እንዳለውና ሊረዳው እንደሚችል ይነግረዋል። ዊሊያም መጀመሪያ ላይ ቢያቅማማም በመጨረሻ ግን የጦር መሳሪያ እንዲያቀርብለት ይጠይቀዋል። ዳንቴ በሆቴል ውስጥ ያሉትን በርካታ የጦር መሳሪያዎች በኩራት እያሳየው ከዚህ በፊት ከፌደር ቦይስ ጋር በነበራቸው ተኩስ ትከሻው ላይ እንደተመታና የአክስቱ ልጅም እንደተገደለበት ይነግረዋል። ይህ የጋራ በቀል ሁለቱንም ያገናኛቸዋል። በመጨረሻም ዊሊያም በርካታ ጠመንጃዎችን፣ ጥይቶችን፣ ጠንካራ ጃኬቶችንና አንድ መኪና ከዳንቴ ይገዛል። ይህ ለታላቁ የበቀል እቅዱ የመጀመሪያው መሰረት ነበር። በመቀጠልም የተኩስ ብቃቱን ለማሳደግ ወደ አንድ ሰፊ ሜዳ ያመራል። መጪውን ፍልሚያ በድል ለመወጣት ለቀናት ያህል የተኩስ ልምምድ ያደርጋል። የእቅዱ ጊዜ ሲቃረብ የባለቤቱንና የልጁን መቃብር ለመጎብኘት በጨለማ ይሄዳል። በዚያው ምሽት ዊሊያም የሮሪ ታማኝ አጋር በሆነው ዛክ በተባለው ሰው ላይ ጥቃት ለመሰንዘር በማሰብ በሚስጥር ወደ ዛክ ቤት ይገባል። ሰውየው የቪዲዮ ጨዋታ ላይ ተጠምዶ ሳለ ዊሊያም ድንገተኛ ጥቃት ይከፍትበታል። በመካከላቸው ኃይለኛ የእጅ በእጅ ፍልሚያ ያደርጋሉ። አባትየው መጀመሪያ ላይ በዛክ ግዙፍ አካልና ጥንካሬ ቢበለጥም በመጨረሻ ግን እድል ከሱ ጋር ሆነች። ዛክ በከባድ ሁኔታ ተመቶ መሬት ላይ ከወደቀ በኋላ ህይወቱን ለማዳን መለመን ይጀምራል። እሱ ግን የቤተሰቡን በቀል ለመመለስ ሲል በጥይት መጥቶ ይገድለዋል።
ከሰዓታት በኋላ ፖሊሶች የዛክን አስክሬን ያገኙታል። ወዲያውኑ መርማሪ ቺን ወደ ዶኒ የስራ ቦታ በመሄድ ሁኔታውን ያሳውቃቸዋል። ከዊሊያም ጋር ያለው ጠብ ጨርሶ እንዳልተጠናቀቀና የቡድኑ አባላት መሞታቸውን ይነግረዋል። ቺን በጥሩ ሀሳብ እንደመጣና ሁኔታው እስኪረጋጋ ድረስ ሮሪ ለጥቂት ጊዜ ተደብቆ እንዲቆይ ይመክረዋል። ነገር ግን የፖሊሱን ምክር ችላ በማለት በቀላል ያዩታል። ድንገት ግን አባትየው ከውጪ ሆኖ መርማሪው ሲወጣ ይመለከተዋል። የፖሊሱ ሁኔታም ከፍተኛ ጥርጣሬ ይፈጥርበታል። በአንድ ወቅት ያምነው የነበረው ባለስልጣን ወንጀለኞችን እየጠበቀ መሆኑን ሲረዳ ክህደቱ በጣም ይጎዳዋል። በከፍተኛ ንዴት ውስጥ ሆኖ ተከትሎት በመሄድ ከፖሊሱ ሽጉጡን ያወጣበታል። ከዛም ሁለቱም ወደ ቤት ይገባሉ። ዊሊያም ቺንን በክህደት ይከሰውና ማህበረሰቡን መጠበቅ ባለመቻሉ ያፌዝበታል። ፖሊሱም የፌደር ቦይስ ቡድን በህግ ስርዓት ውስጥ ያላቸውን ያለመከሰስ መብት ቢያምንም በነገሩ መጸጸቱን ይገልጽለታል። ነገሩ በጣም አስቂ ነበር። ፖሊስ እንኳን ወንበዴዎቹን ተጠያቂ ማድረግ አልቻለም። ዊሊያምም የመጨረሻ ፍርድ እየመጣ መሆኑንና በመንገዱ ላይ ከቆመ እሱንም ከመግደል እንደማያቅማማ ያስጠነቅቀዋል። ሁሉንም ከጨረሰ በኋላ ግን እጁን ለህግ እንደሚሰጥ ቃል ይገባል። በማግስቱ ዶኒ ለሮሪ የዊሊያምን ህይወት እንዲያጠፋ ያዘዋል። ወንበዴዎቹም በፍጥነት ከዛ ይወጣሉ። ነገር ግን አባትየው የእነሱን አካሄድ አስቀድሞ ገምቶ ነበር። ከክለብ ውጭ በቆመ መኪና ውስጥ የሰከረ ሰው አስመስሎ ጠበቃቸው። ዘበኛውን በሚስጥር ካስወገደ በኋላ በቀጥታ ወደ ዶኒ ቢሮ ይገባል። የዊሊያም ድንገት መከሰት ወንበዴውን በከፍተኛ ድንጋጤ ውስጥ ይጥለዋል። አባትየው መጀመሪያ ዴኒን በገደለበት ወቅት የተሰማውን ከባድ ስሜት ያጫውተዋል። አሁን ግን ዶኒን ለመግደል ሲያስብ ምንም አይነት ስሜት እንደማይሰማው ይነግረዋል። ከዛም የባለቤቱን ጄንን ህይወት ሲያጠፉ ተመሳሳይ ስሜት ተሰምቶት እንደነበር ይጠይቋል። በመጨረሻም ዊሊያም ቃታውን በመሳብ መላው ቤተሰቡን የነጠቀውን ጨካኝ ሰው በጥይት ይመተዋል። የተኩሱ ድምፅ በክለብ ውስጥ ከፍተኛ ውከት ይፈጥራል። አባትየውም የዶኒን ስልክ በመውሰድ ያለምንም ርህራሄ ለልጁ ሮሪ ይደውልለታል። የአባቱን መሞት ሲነግረው ልጁ ግን ጨርሶ ሳይደነግጥና ምንም አይነት እንባ ሳያፈስ በዝምታ ይሰማዋል። ከዛም ወንበዴዎቹ ወደ ክለብ ሲመለሱ ትልቅ ውከትና የአባታቸውን አስክሬን ያገኛሉ። ድንገት በክለቡ ስፒከሮች በኩል የዊሊያም ድምፅ ያስተጋባል። እሱም እዚያው ክለብ ውስጥ መኖሩን ሲያረጋግጥ በወንበዴዎቹና በሰውየው መካከል ከባድ ማሳደድ ይጀምራል። ምንም እንኳን ሁኔታዎች ለሱ ባያደሉም ግን የበቀሉን ውርደት በደስታ ይቀበለዋል። ነገሩ ወደ ከባድ ተኩስ ይቀየራል። በውከቱ መሃል ዊሊያም ከሮሪ ሰዎች አንዱን ታጋች አድርጎ ይዛል። ነገር ግን ልጁ ያለምንም ማመንታት የገዛ ሰራተኛው እንዲገደል ያዛል። በመጨረሻም ዊሊያም ለጥቂት ቢያመልጥም ትከሻው ላይ በጥይት ተመቶ ይቆስላል። በደረጃው ላይ እንደምንም እየተጎተተ ሲወጣ ዳንቴ ያገኘዋል። ነገር ግን ሉና የተባለችው ሴት የሰውየውን አድራሻ ለወንበዴዎቹ አሳልፋ ትሰጣለች። ከጥቂት ጊዜ በኋላ ሮሪና ሰዎቹ ወደ ሆቴሉ ይመጣሉ። ስለ ዊሊያምም መረጃ ለማግኘት ሪሴፕሽኑን ይጠይቁታል። ምንም ነገር ስላልነገራቸው በመጨረሻ እሱንም በጥይት ይገሉታል። ከዛም ልጁ ሁሉም እንዲሰማው የዊሊያምን ስም እየጠራ በከፍተኛ ሁኔታ ይጮሃል። አባትየው ግን ወደ ኋላ አልሸሸም። እሱና ዳንቴ መጀመሪያ ለመዋጋት ይወስናሉ። ነገር ግን በርካታ ጠላቶች ሲመጡባቸው ከሆቴሉ በመውጣት በከባድ ተኩስ ውስጥ ያልፋሉ። ምሽቱ ሲተካ ፍልሚያው ይቀጥላል። ዳንቴ በመፍራት ከጓደኛው ሮክ እርዳታ ይጠይቃል። እናም ሁለቱም ወደ ሮክ ጋራጅ ሲያምሩ የሮክ ወንበዴዎች በሮሪ መኪና ላይ እሩምታ ተኩስ ይከፍታሉ። ይህም ወንበዴዎቹ እንዲሸሹ ያደርጋቸዋል። ነገር ግን ልጁ ተስፋ አልቆረጠም። ወደ ጋራዥ ውስጥ ሲገባ በሁለቱም በኩል በርካታ ሰዎች ህይወታቸውን ያጣሉ። ሮሪ በከፍተኛ ንዴት ውስጥ ሆኖ የታናሽ ወንድሙ የዴኒ መሞት ምን ያህል ኢፍትሐዊ እንደሆነና ዓለም ምን ያህል ጨካኝ እንደሆነች ማውራት ይጀምራል። ዊሊያም ግን ያንን የንግግር መዘናጋት ጊዜ በመጠቀም ወዲያውኑ ጥቃት ይሰነዝራል። በአቅራቢያ የነበረው የብረት መፍቻ በመውሰድ በቀጥታ ወደ ሮሪ አንገት ውስጥ በኃይል ይሰካዋል። ልጁም እየሞተ ሳለ አባትየው የመጨረሻውን የጥላቻ እይታ ያየዋል። በዚህ መሃል የፖሊስ ሳይረን ድምፅ በአካባቢ ይሰማል። ፖሊሶች ደርሰው ያንን ደም አፋሳሽ የወንጀል ቦታ ሲመለከቱ ነገሩ አሳዛኝ ቢሆንም ግን እንደ ትልቅ ድል ይቆጥሩታል። ምክንያቱም እነዚያ ጨካኝ የፌደር ቦይስ ወንበዴዎች አሁን ሙሉ በሙሉ ጠፍተዋል። በመጨረሻም ዊሊያም እጁን ለፖሊስ ለመስጠት ይዘጋጃል። ነገር ግን ከዛ በፊት በደረሰበት ከባድ የቁስል ጉዳት ምክንያት ህይወቱ ወዲያውኑ ያልፋል። ፊልሙም እዚህ ጋር ያበቃል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።